የሆስፒታላችን ግብአቶች ሁሉ የምናሟላው ከኢትዮጵያ መንግስት የሕክምና አገልግሎት መስጫ ተቋማትና መጋዘኖች ላይ እየዘረፍን እየተቆጣጠርን ነው። ከዋለ ደራሲው ጨመረለት። ለማንም አትንገረው እንጂ የሆስፒታሉን የግብአት ጥያቄዎች መሰረት አድርገው የሚታቀዱና የሚተገበሩ የሻዕቢያ የዘረፋ ኦፕሬሽኖችም እኮ አሉ። ያለነዚያ ይሁሉ የገነባነው ታላቅ ሰብአዊ አገልግሎት ፉርሽ ነው የሚሆነው እና ግንባር ካሉት ተዋጊዎቻችን ጋር የተናበብን ነው የምንሰራው ብሎ ትርፍ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ኤርትራ የነጻነት ቀኔ ነው እያለች ግንቦት 16 የምታከብረው ዕለት ኢትዮጵያ ቅኝ ገዢ የነበረች በማለት ነው። ይህን ሐሳብ የሚቃወሙት ደግሞ ከአውሮፓዊ ኃይል ውጪ ቅኝ ገዢ ተብላ የተከሰሰች ብቸኛ ሀገር ኢትዮጵያ ነች። ኤርትራ ከናት ሀገሯ ከኢትዮጵያ ተገነጠለች እንጂ የነጻነት የሚባል ቀን ኤርትራ የላትም ይላሉ። እኛ ደግሞ በይህም ነበር መሰናዷችን ስለ ኤርትራ መሄድ የተለያዩ ሐሳቦችን እያነሳን ከናንተ ጋር እንጨዋወታለን። አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ መልካም ጊዜ። ዳን ኮኔል አነጋጋሪ መጽሐፍ እናቅና። አጌንስት ኦል ኦድስ ኤ ክሮኒክል ኦፍ ዘ ኤርትራያን ሪቮሉሽን ይሰኛል መጽሐፉ። እናት ኢትዮጵያ ከዳን ኮኔል ገጾች በሚል ቆንጆ አድርጎ መጽሐፉን የዳሰሰው ደግሞ አሳፍ ኃይሉ ነው። ይህ ዳን ኮኔል የተባለ የወቅቱ ወጣት አሜሪካዊ ሚስጥራዊ ሰው የኤርትራን ከኢትዮጵያ የመገንጠል ሂደት እነርሱ የነጻነት ትግል ብለው የሚጠሩትን ከስር ከመሰረቱ ጀምሮ ስለ አዲሲቷ ኤርትራና ለነጻነት ስላበቃት ረጅም የትግል ምዕራፍ ለዓለም ለማስተዋወቅ በብርቱ የጣረ አሜሪካዊ ጸሐፊ ነው። ኋላ ላይ ይኸው ዳን ኮኔል ከኤርትራውያን ነጻነት 2 አስርት ዓመታት በኋላ ተፈራ ገዳሙ በእንግሊዘኛ በሚያዘጋጀው ሚቲ ቲቪ የቴሌቪዥን ፕሮግራም ላይ በእንግድነት ቀርቦ ነበረ። ያ ሁሉ ያወራሁለት የሰበኩለት ታላላቅ አይዲያሎችን የጮህኩለት የኤርትራ ትግል አሁን ላይ በውጤቱ ስመዝነው 0 ነው። በጣም ተሳስቼ ነበር። ስለተናገርኳቸው ቀቢጸ ተስፋዊ ቃላት ሁሉ አሁን ላይ አፍራለሁ፣ ይቅርታ አድርጉልኝ በማለት የተናገረ መሆኑን እያሰብን ያኔውን ሳያፍር የጻፈውን ድርሳኑን ግን እንመልከተው። በነገራችን ላይ ዳን ኮኔል ስላፈረም ስላላፈረም የሚቀየር ነገር ያለ አይመስለኝም። የላኩት ጌቶች ሲደሰቱ የሚደሰቱበትን ጽፏል። የተደሰቱባት ሀገር ደግሞ አላፈናፍን ስትላቸው ያፈሩበትን አስተጋብቷል። ዳን ኮኔል ራሳቸው ፈጣሪዎቹና ተዋናዮቹ የሰጡትን ምስክርነት በታሪክ ተወዳዳሪ በማይገኝለት የኢትዮጵያ የውድቀትና የውድመት አፋፍ ላይ በቦታው ተገኝቶ በጦርነት እሳቶች መሃል ተሽሎክልኮ ነበር ማለት ይቻላል ይህንን ድርሳኑን የጻፈው። ይህ መጽሐፍ ደራሲው የየዕለት ውሎዎች ሁሉ ሳይቀረው ከሻዕቢያና ከሌሎች የኤርትራ ታጣቂ ግንባሮች ጋር ባሳለፋቸው ወቅቶች ያያቸውን የታዘባቸውንና የሰማቸውን ነገሮች ሁሉ አንድም ሳይቀር ልቅም አድርጎ ለታሪክ መታሰቢያ ያኖርበት መጽሐፍ ነው። አዲስ ታሪካቸውን ለመጻፍና ለማያውቃቸው የዓለም ሕዝብ ለማስተዋወቅ ያለሙት የኤርትራ ነፃ አውጪዎች ይህንን መጽሐፍ በደራሲው ተጽፎ እንዲወጣላቸው በሬድሲ ፕሮሰስ የህትመት ሥራው መውጣት ጀምሮ በበዛ ፈቃደኝነት ለደራሲው ቃለ ምልልሶች ራሳቸውን ክፍት ያደረጉለት ይመስለኛል። ከ60ዎቹ ጀምረው የመገንጠል ጉዞአቸውን በድል እስካጠናቀቁበት እስከ 80ዎቹ ድረስ ያደረጉት የታሪክ፣ የገንዘብ፣ የቁሳቁስና ለደራሲው ሁኔታዎችን የማመቻቸት እገዛ ሁሉ በከንቱ የቀረም አይመስልም። ደራሲው የመጽሐፉን መታሰቢያነት ለማን እንዳበረከተ ሲታይ በሰውየው ውስጥ ያረበበበትን ጥልቅ የታጋይነት መንፈስ ግልጽ የሚያደርግ ይመስለኛል። ይህ መጽሐፍ መታሰቢያነቱ ለነጻነታቸው ሲዋጉ ለተሰዉት የኤርትራ ወንዶችና ሴቶች ልጆች ይሁንልኝ ሲል ባደራ ያስረክባቸዋል። ደራሲው መጽሐፉ ተጀምሮ እስኪጨረስ ጠላት እያለ የሚናገረው እኛን ኢትዮጵያውያንንና የኢትዮጵያን መንግሥት ሰራዊቶች ነው። የአንድ ወገን አርበኝነቱና ውግንናው ለጉድ ነው። ተዋጊዎቹ ከኢትዮጵያ ሕዝብ ላይ በየዕለቱ ስለሚዘርፉት
ህልቆ ወመሳፍርት የሌላቸው ንብረቶች፣ የጦር መሳሪያዎች፣ የጤና፣ የምግብ፣ የመሰረተ ልማት ቁሳቁሶች ሁሉ ደራሲው ያለው የጀብደኝነትና የድጋፍ አተያይ እጅግ ይገርማል። የገንጣዮቹን ስርቆት፣ ግድያ፣ ዝርፊያ፣ እገታና ደም ማፍሰስ ሁሉ ደራሲው እንደተለመደ የዕለት ተዕለት የነጻነት ትግል ግብዓት ቆጥሮታል። ከአንድ ሰላም ከሰፈነበት የምዕራቡ ዓለም ከአሜሪካ ምንም እንኳን የቱንም ያህል የአንድ ወገን ተልእኮ አንግቦ ቢመጣ እንዴት እነዚህን የታቀዱና የተደራጁ የሕዝብ ሀብት ዘራፊዎች እያወደሰ እንደ ቀላል የፍጆታ ዕቃዎች ሸመታ እንደቆጠራቸው ሲታይ አንባቢን ማስገረሙ አይቀርም። ከአፍአቤት እስከ አዲቋላ፣ ከአስመራ እስከ ምጽዋ፣ ከባርካ እስከ ከሰላ፣ ከባሪንቱ እስከ ሰንሃይት፣ ከቆርዳት እስከ አሰብ፣ ከዴካማሬ እስከ ሂርጊጎ፣ ከቆላ እስከ ደጋ ያለውን ረዥሙን የክህደትና የሸፍጥ፣ የጭቆና፣ የስቃይ፣ የዝርፊያና የደም ማፍሰስ፣ የነጻነትና ሀገር የመገንጠል ታሪክ ደራሲው በአካል የተገኘባቸውን የጦርነት ውሎች፣ ለረዥም ጉዞ የታለሙ የጦር ዝግጅቶች፣ እንቅስቃሴዎች አንድም ሳይቀር በመጽሐፉ መዝግቦ አኑሮታል። ከዚህ አንጻር መጽሐፉ በሁሉም ወገን በኩል ያለውን እውነት መርምረው የተሟላ ታሪክ ለመጻፍ ለሚሹ የታሪክ ሰዎች ጥሩ ግብዓት የሚሆን መረጃዎችን ሰንዶ በማቅረቡ ምስጋና ይገባዋል እላለሁ። ደራሲው ለመጀመሪያ ጊዜ በ1967 ላይ አዲስ አበባ መጥቶ በጭነት መኪናና በአውቶቡስ ተሳፍሮ ወደ ትግራይ ያቀናበት መንገድ መቀሌን፣ አድዋን፣ አዲግራትን፣ ዛላምበሳን፣ ራማን አልፎ ወደ አስመራ የገባበት መንገድ፣ አስመራ ላይ የገጠመውን ነገር በሌሎች ደራሲያን እጅ የተጻፉ ድርሳናትን የሚያስታውስ ነው። ዳንኮኔል ልክ የበዓሉ ግርማዋን ኦሮማይ ገጸ ባህሪ ፊያሜታ ጊላይን የመሰለች ነቢያት የተባለች እውነተኛ የሻዕቢያ ሚስጥራዊ አስገዳይ እስኳድ አባል ታሪክ የሚገልጽበት መንገድ አስገራሚ ነበር። እውነትም የነፊያሜታ ታሪክ ልብ ወለድ ሳይሆን ከእውን ባህር የተቀዳ እንደነበር ያሳየናል። ይህቹ ስሟ ነቢያት የተሰኘች የዳንኮኔሏ ፊያሜታ እስራኤል ሀገር የሰለጠነውን የኢትዮጵያ ጦር ሰራዊት አዛዥ ኮሎኔል ቢሻውን ለወራት በውበቷ አማላና አጥምዳ ስትሰልለው ከቆየች በኋላ በመጨረሻ በአስመራ ዳውንታውን በሚገኘው ከባቢ ባር በራፍ ላይ እንዴት ለሻዕቢያ የከተማ ገዳይ ኮማንዶች ጥይት አሳልፋ ሰጥታው ግዳጇን በሚገባ ፈጽማ እንደተሸበለለች ያየውን የሰማውን እማኝነት ያስቀምጥልናል። ባይ ዘ ዌይ ደራሲው ከበዓሉ ቀድማ ፊያሜታን በአካል የተወነችውንና ሻዕቢያዊ ግዳጇን በብቃት የተወጣችውን ይህችን ነቢያት የተባለች አደገኛ ሴት ኢትዮጵያዊውን የደህንነት ሹም ኮሎኔል ቢሻውን በአስመራ ባስገደለች በዓመቱ በኤርትራ ሳህል በረሃዎች በተቀላቀለችበት የሻዕቢያ የትግል አምባ ደራሲው ዳንኮኔል አግኝቷት ስለተፈጠረው ጉዳይ ቢጠይቃት ለመናገር ፈቃደኛ እንዳልሆነችለት፣ ነገር ግን ለኤርትራ መገንጠል 2 ዓመት ሲቀረው ሌላ ኢንግቦርግ ኤልያሰን የተባለ ደራሲ ኖርዌይ ውስጥ ነቢያትን አግኝቷት ያደረገላትን ሙሉ ቃለ መጠይቅ እንዳገኘው ገልጾ ዝርዝር ታሪኳን ያወጋናል። ከኮሎኔል ቢሻው በኤርትራ ነጻነት ግንባር ገና ሻዕቢያ ሳይመሰረት በነበረው እስኳድ ከተገደለ በኋላ በአስመራ ዳውንታውን ላይ ስለወረደው የጅምላ የበቀል ግድያና እልቂትም ይተርክልናል። ይህን ነገር ከደራሲና ጋዜጠኛ ማሞ ውድነህ የሕይወት ታሪክ መጽሐፍም ላይ በአጽንኦት ተተንትኖ ታገኙታላችሁ። ይህችን ነቢያት የምትባል ሴት እያሰብኩ ፍቅር ከግዳይዋ ያናጠባትን ፊያሜታን መርሳት አልቻልኩም። ምናልባት ኋላ በቀይ ኮከብ ዘመቻ በዓሉ ግርማ የጻፈልን የፊያሜታ የተቀባባ ታሪክ የዚህች የነቢያት እውነተኛ ታሪክ ይሆን የሚል ቅዠት የመሰለ የድርሰትና የሆነው ዓለም ግጥምጥሞሽ ሐሳብ በጨረፍታ ዳስቶኝ ሄደ። ይህ ደራሲ ዳንኮኔል ለመጀመሪያ ጊዜ ኤርትራ ሄዶ ሲመለስ ንጉሡን ከሥልጣን ያወረደችው ወታደራዊት ኢትዮጵያ ከኤርትራ ተገንጣይ ቡድኖች ጋር ሰላማዊ ድርድር ለማድረግ ደፋ ቀና የምትልበት ወቅት ነበር። ነገር ግን ደራሲው ከድርድሩ ባሻገር ኢትዮጵያ ሕዝባዊ ሚሊሻዎችን በስፋት እየመለመለች ለስንቅ የሚሆን ድርቆሽና ኮቾሮ በከፍተኛ መጠን እያዘጋጀች መደበኛ ሰራዊቶቿንና የጦር መሳሪያዎቿን ወደ ተለያዩ የጦር ማዕከሎች እያሰባሰበች የነበረችበት ሁኔታ በአካል ከአዲስ አበባ እስከ ኤርትራ ድረስ ተዘዋውሮ ሰልሎ በመገምገም በወታደራዊው ደርግ ጊዜያዊ መንግሥት የሚለፈፈው የሰላም ወጃ ለሚመጣው ጦርነት የመግቢያ አረፍተ ነገር እንደሆነ አውቆት እንደነበር ይገልጻል። በመሆኑም ጋዜጠኛው ዳንኮኔል የቀይ ኮከብ ጥሪ ክተት ገና ሳይታወጅ አስቀድሞ
አዲስ አበባ ለሚገኘው የአሜሪካ ኤምባሲ ኢትዮጵያ በኤርትራ ተገንጣዮች ላይ መጠነ ሰፊ ወታደራዊ ዘመቻ ልታካሄድ ዝግጅት እያደረገች እንደሆነ ለመጀመሪያ ጊዜ መረጃ የሰጠ ሰው መሆኑን አምኖ ይጽፋል በዚህ ድርሳኑ። ይህ ብቻም አይደለም። ያንንም ያለ ገደብ እንዲንቀሳቀስ በተሰጠው ፍቃድ የተነሳ በሀገራችን ተዘዋውሮ ያወቀውን ኢትዮጵያዊ ሚስጥር በዋሽንግተን ፖስትና በኒውዮርክ ታይምስና ሌሎች የተለያዩ የዩኤስ አሜሪካ ተነባቢ ጋዜጦች የፊት ገጾች ላይ ዜና ተደርጎ እንዲወጣ ያደረገ የመጀመሪያው ሰው መሆኑን ምንጭ እያጣቀሰ ይመሰክራል ስለራሱ። በርግጥ ደራሲው ወደ ኤርትራ ነጻነት ግንባርና ወደ ኤርትራ ህዝባዊ ነጻነት ግንባር ሻዕቢያ ጥብቅ ሚስጥራዊ የጦር ሰፈሮች ዘልቆ እንዲገባና አብሯቸው እየኖረ የፈለገውን ነገር እንዲመለከትና በማስታወሻው እንዲያሰፍር የተፈቀደለት በዚያ መንገድ ታማኝነቱን በማረጋገጡና በዩናይትድ ስቴትስ መንግስት በተሰጠው ልዩ ተልእኮ የተነሳ ይመስላል። ደራሲው ካስመራ ወደ አዲስ አበባ ተመልሶ ጥቂት ይቆይና ሻዕቢያን ጨምሮ የኤርትራን ታጣቂ ቡድኖች ሁሉ በሀገሯ መጠለያ ስንቅና ትጥቅ ወታደሮች ጭምር ሰጥታ ወዳስጠለለችው ወደ ሱዳን ይበራል። ከዚያ ደግሞ ይነሳና በድጋሚ ወደ ኤርትራ ይነጉዳል። ይህ የዳን ኮኔልን መጽሐፍ የኢትዮጵያ ሕዝብ እንዲያውቀው አንድ ቀን በስፋትና በዝርዝር እንደምመለስበት እርግጠኛ ነኝ ይላል አሳፍ። ለአሁኑ ግን ይህን በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት መንግሥት ዘመን እንደ አውሮፓውያን አቆጣጠር በ1952 ዓ.ም በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ቁጥር 390 አማካኝነት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ ከተወሰነበት ጊዜ ጀምሮ የተከናወነውን በኢትዮጵያ ላይ የማሸመቅ ታሪክ በትካዜ ስሜት ተውጪ በጸጥታ እያነበብኩ ነው። በኤርትራ ተገንጣዮች ወገን በመሆን የተጻፈውን ይህን የዳን ኮኔል የሰቆቃ ታሪክ ከመጽሐፉ እያነበብኩ አሁንም ሺህ ጊዜ መልሶ መላልሶ እየደጋገመ የሚመጣብኝ ሐሳብ በዚህች ኢትዮጵያ በሚሏት አፍሪካዊት የነጻነት ምድር ላይ ከሩቅም ከቅርብም የተሰለፈባት የጠላት ማዕት ነው። እጅግ ይገርመኛል በጣም ይህ ነገር። የብዙሃን እናት ደመ መራራና ቁጡነት ያለባት ሀገሬን አትንኳት ይላታል ጌታቸው ካሳ ኢትዮጵያን ሲገልጻት ሀገሬን አትንኳት በሚለው የምወደው ዜማው። እኔ ደግሞ ግንባረ ጥቁር ናት የሚል መጨመር ያምረኛል። ይህች ሀገር ያለመታደል ሆኖ ሁሉም በጠላትነት የተነሳባትና የሚነሳባት ሀገር መሆኗ ሁሌም የሚገርመኝ ሐቅ ነው። ቻይና ኢሳያስንና ተገንጣይ ጓዶቹን እንዴት ባለ መልኩ አሰልጥናና አስታጥቃ በኢትዮጵያ ላይ እንዳሰማራቻቸው ይነግረናል ደራሲው ዳን ኮኔል። በነገራችን ላይ ደራሲው ኢሳያስ አፈወርቂን በአስመራ ልዑል መኮንን ሃይስኩል እንዴት ባለ መልኩ እንደተማረ፣ ከዚያ ወደ አዲስ አበባ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንዴት ኢንጂነሪንግ ላይ ያጠና እንደመጣ እና ያንን አቋርጦ እንዴት ወደ ሱዳን ከሰላ ሄዶ የኤርትራ ነጻነት ግንባርን እንደተቀላቀለ ሲነግረን ኢሳያስ አፈወርቂ በቀኝ ትከሻው ላይ እስከ ተነቀሰው የሚል የኤርትራ ነጻነት ግንባር መታሰቢያ ንቅሳቱ ጭምር ነው አንጠርጥሮ የሚነግረንና የሚያውቀው። ሁሉንም በዚያው ልክ ነው ቀርቦ የሚያውቃቸው ደራሲው። ስለ ስብሃት ኤፍሬም ሲናገር የጣሊያን ሆስፒታል አስተዳዳሪ ከነበሩት አባቱ ከቃኘው ሻለቃ በሚመጡ የአሜሪካ መምህሮች ስለሚዘወረውና ስብሃት ስለተማረበት ያስመራው ሉተራን ትምህርት ቤት፣ ስብሃት በአዲስ አበባ ዩኒቨርሲቲ የፋርማሲ ትምህርቱን ትቶ እንዴት ሻዕቢያ እንደተቀላቀለ፣ በጦር ልምምድ ወቅት በተከሰተ አጋጣሚ ስለረገፉት የፊት ጥርሶቹ ጭምር እያነሳ ነው የሚተርከው ደራሲው። ስለ ሌሎቹም ስለ እያንዳንዳቸው ያለው መረጃና ዕውቀት የሚገርም ነው በእውነቱ። የ1950ዎቹን የኤርትራ ነጻነት ንቅናቄ ማህበር ሸዋተን ወይም ኢኤልኤምን በካይሮ ስለመሰረቱት እነ ኢድሪስ መሐመድ አደም ይተርካል። የቀድሞ የኤርትራ ሙስሊም ሊግ መስራች ኢድሪስ መሐመድ አውቴ እንዴት አድርጎ የኤርትራ ነጻነት ግንባር ኢኤልኤፍ እንደመሰረተ ይተርክልናል። ዳን ኮኔል እንዴት ሱዳን የመጀመሪያዎቹን 9 የታጠቁ ወታደራዊ መኮንኖቿንና ወታደሮቹ ለነጻነት ግንባሩ እንደሰጠች፣ ኢድሪስ ሐሚድ አውቴ ሲሞት እርሱን ተክቶ የኤርትራ ነጻነት ግንባርን ስለመራውና በቅጽል ስሙ አቡ ጣያራ እየተባለ ስለሚጠራው የኤርትራ ነጻ አውጪ መሪ ሱዳናዊው የጦር መኮንን መሐመድ ኦማር አብደላ ታሪክ። ስለነዚህና መሰል ቁልፍ ሰዎች ታሪክ ደራሲው ልክ እንደ ቆሎ ጓደኞቹ ነው እገሌና እገሊት እያለ እያንዳንዱን ዝርዝር ነገራቸውን ከታሪኩ ተዋናዮች አንደበት ተቀብሎ መርምሮ አጥንቶ ከሽኖ የሚያቀርብልን። በምጽዋ ጠረፋማ አካባቢ በአስተማሪነት ሲያገለግል ስለነበረውና የኤርትራ ነጻነት ግንባር መሪ የኤርትራን የመገንጠል እንቅስቃሴ ከአረብ ሀገራት ጋር ስላስተሳሰረው
የሻዕቢያና የሌሎችም ጸረ ኢትዮጵያ ኃይሎች ዋነኛ አስተባባሪና የውጭ ግንኙነት ሰው ስለነበረው ኦስማን ሳሌህ ሳቤም ደጋግሞ ነው የሚነግረን ይህ ደራሲ። በንጉሱ ዘመን አፍቃሪ ኢትዮጵያ የነበረው የኤርትራ መማክርት ጉባኤ ፕሬዝዳንት ሐሚድ ፈረጅ እንዴት ኢትዮጵያን ክዶ ለኤርትራ ነጻነት ግንባር ተሰልፎ በመሪነት እንደተዋጋና የኤርትራውን ገዢ የነ ጀነራል አብይን ግድያ እንዳስፈጸመ በአቆርዳት 22 ኢትዮጵያውያን ወታደሮች ያለቁበትንና ከ120 በላይ የቆሰሉበትን ከፍተኛ የፈንጂ ጥቃት እንዴት እንዳቀነባበረ ይተርክልናል ዳንኮኔል። እንደ አውሮፓውያን አቆጣጠር በ1965 በሱዳን ከሰላ ላይ ስለተቋቋመው የኤርትራ ነጻነት ግንባር ለዓላይ ምክር ቤትና አልጄሪያ በፈረንሳይ ቅኝ ገዢዎች ላይ የምታካሄደውን ጽንፍ የረገጠ ህዝባዊ የትጥቅ ትግል በሞዴልነት ያስቀመጠ ጸረ ኢትዮጵያ የክተት አዋጅ እንዴት እንደተላለፈም ይነግረናል። ከእስራኤል አረብ ጦርነት መፈንዳትና በእስራኤልና በምዕራብ አጋሮቹ አሸናፊነት መጠናቀቅን ተከትሎ የኤርትራ ተገንጣዮች በሙሉ እንዴት የፍልስጤም ህዝባዊ ግንባርን ደግፈው በጸረ ኢምፔሪያሊስትነት፣ በጸረ አሜሪካንነት እና ጸረ ጽዮናዊነት እንደተሰለፉም በዝርዝር ይተርካል። ይህ የነጻነት ግንባሩ ከፍልስጤሞች ወገን ራሱን የማጣበቁ አካሄድ ያለ ምክንያት በስሜት ማለትም በሴንቲመንታል አታችመንት ብቻ ተገፍቶ የመጣ እንዳልነበርም ሊያሳየን ይሞክራል ደራሲው። ለምሳሌ በዚህ ጸረ ጽዮናዊ አሰላለፋቸው ምክንያት የኤርትራ ተገንጣዮች በወቅቱ ከሩቅና ቅርብ የአረብ ሀገራት ይሰጣቸው ስለነበረው የገንዘብ፣ የቁሳቁስ፣ የወታደራዊ ስልጠና፣ የመሳሪያና የሌሎች ድጋፎችም ይነግረናል ደራሲው። የሻዕቢያ አመሰራረትም ልክ የፍልስጤሙን ነፃ አውጪ ህዝባዊ ግንባር፣ የኦማን ነፃ አውጪ ህዝባዊ ግንባር፣ የባህሬን ነፃ አውጪ ህዝባዊ ግንባር ወዘተ ተከትሎ በዚያው አይነት መንገድ የተቋቋመ መሆኑንም ያሳየናል ደራሲው። ይህንን እያሰብኩ በ1967 የትግራይ ነፃ አውጪ ህወሓት ማኒፌስቶ ላይ ለምን የፍልስጤም አጋርነትንና ጽዮናዊነትንና ኢምፔሪያሊዝምን አዳብሎ የሚያወግዝ የወጃ ቃል እንደገባበት ማሰብ አልቀረልኝም። ይህም ማኒፌስቶ ከተመሳሳይ ምንጭና በተመሳሳይ ሎጂክ የተቀዳ ሳይሆን ይቀራል። አንድ የገረመኝ ነገር ይላል አሳፍ ኃይሉ፣ የኤርትራ ነጻነት ግንባር በጸረ ኢትዮጵያው ጦርነትና የሽምቅ ውጊያ ዘመኑ በግንባር ውጊያም ሆነ በተለያዩ የሽብር ተግባራት ላይ ተሰማርተው ሕይወታቸው ለምታልፍ የግንባሩ አባላት ቤተሰቦች የኑሮ መቆያ የሚሆን የማቋቋሚያ ፈንድ ዘርግቶ እንደነበረም ይነግረናል። የሟችና የተዋጊ ቤተሰቦችን በካምፕ አስጠልሎ የሚረዳ፣ የሞተባቸውን ኃላፊነት የሚወስድ፣ አካላቸው የተጎዱትን በኑሮ የሚያስተዳድር ቱባ የገንዘብ አቅም ያለው ድርጅት ተቋቁሟል በኤርትራ። እነዚህ ሁሉ ልክ የፍልስጤምና ሌሎች የመካከለኛው ምስራቅ አሸባሪ ድርጅቶች ለአባሎቻቸው የሚያደርጓቸው መሆናቸውን ይጠቁመናል ደራሲው። ኢትዮጵያን ለሚወጉት የኤርትራ ገንጣይ ድርጅቶች የገንዘብና የጦር መሳሪያ እርዳታ ከሱዳን፣ ሶማሊያ፣ አልጄሪያ፣ ሊቢያ፣ ኢራቅ፣ ሳውዲ አረቢያ፣ ሶሪያ ከያሲር አረፋቱ የፍልስጤም ነፃ አውጪ ይጎርፍላቸው እንደነበር ደራሲው ዳንኮኔል በዚህ መጽሐፉ በማስረጃ እያጣቀሰ በግልጽ የሚመሰክረው የታሪክ እውነት ነው። በወቅቱ እንደ ካርሎስ ቀበሮ የመሳሰሉት ዓለም አቀፍ ጸረ ጽዮናዊ አሸባሪዎች ጭምር በአባልነት ይንቀሳቀሱበት የነበረውና በርካታ የአረቦችን ካፒታልና የሰው ኃይል አስተባብሮ የተመሰረተ ዓለም አቀፍ የሽብር ግብረ ኃይል ተቋቁሞ ነበር። በወቅቱ እንደ ካርሎስ ቀበሮ የመሳሰሉት ዓለም አቀፍ ጸረ ጽዮናዊ አሸባሪዎች ጭምር በአባልነት ይንቀሳቀሱበት የነበረውና በርካታ የአረቦችን ካፒታልና የሰው ኃይል አስተባብሮ የተመሰረተ ዓለም አቀፍ የሽብር ግብረ ኃይል ተቋም ነበረ። ፍልስጤሞችንና አረቦችን ነፃ አወጣለሁ ብሎ በደቡብ የመን ዋና መቀመጫውን አድርጎ ይንቀሳቀስ የነበረው ይህ ተቋም የአረብ ናሽናል ሙቭመንት ኤኤንኤም ሲሆን እሱም ዋነኛ የኤርትራውያኑ አጋር በመሆን ከፍተኛ ውለታ እንደዋለላቸውም ሳይዘግብ አያልፈውም ደራሲው። በነገራችን ላይ ደራሲው አሸባሪ እያለ አይጠራም እነዚህን ሰዎችና ተቋማት። በጽዮናውያን ወገን ቆሞ የነበሩት ምዕራባውያን በወቅቱ እነዚህን እንቅስቃሴዎች የሚገልጹበት ቅጽል ስም ነው። ምክንያቱም ለመረዳት ግልጽ ይመስለኛል። ልክ በአሁኑ ዘመን ስፖንሰርስ ኦፍ ቴሮሪዝም እንደሚሏቸው ማለት ነው። የገረመኝ ኩባ ነው። በተለይ በዘመኑ በሐረር የኖርን ሁሉ ስለ ኩባዎች የኢትዮጵያ ወዳጅነት አሳምረን እናውቃለን። በልጅነት ዕድሜ በሐረር ጎዳናዎች ላይ የሚርመሰመሱ የኩባ ሰዎችን ባየን ቁጥር ኩባ ጓደኛ፣ ኮቾሮ ስጠኛ እንላቸዋለን። ደስተኞች ነበሩ። ብር አውጥተው ወይ ኮቾሮ መዘው ይሰጡን ነበር።
እኔ በግሌ ኩባን ኮቾሮና ብር ከመቀበል አልፌ በሕይወቴ አጋጣሚ በኩባ ሐኪሞች ታክሜያለሁ። ኢትዮጵያን ረድታ ከሶማሊያ ወረራ ያስጣለችው ይቹ ኮሜንቻሮ ጓደኛችን ኩባ ግን ቀደም ብላ ከኢትዮጵያ የባህር ኃይል ከርቶ የኤርትራ ነጻነት ግንባር ዋና የጦር አዛዥ ለመሆን የበቃውን እና ኋላ በእኛ በሰባዎቹ መጨረሻ ግድም በኢትዮጵያ ሰራዊት በጦር ግንባር የተገደለውን ኢብራሂም አፋን ባህር አሻግራ ወታደራዊ ስልጠና ሰልጥና ጦር ሸልማና አስታጥቃ በኢትዮጵያ ላይ ያሰማራች ሀገሩን እናገኛታለን። የቻይናማ የጉድ ነው። በካይሮ የሃይስኩል ትምህርቱን ጨርሶ የሁለተኛ ዓመት የአርኪቴክቸርና ማቴማቲክስ የኮሌጅ ትምህርቱን አቋርጦ ኢኤልኤፍን የተቀላቀለውና ኋላ የሻዕቢያ ዋና ጸሐፊ የነበረውን ሮመዳን መሐመድ ኑርን እና ምክትል ዋና ጸሐፊውን ኢሳያስ አፈወርቂን ሀገሯ ወስዳ አሰልጥና አስታጥቃ የላከችብን ቻይና ነበረች። ሮመዳን በሶሪያም ሄዶ ተመሳሳይ ወታደራዊ ስልጠናዎችን ወስዶ የተመለሰ እጅግ አደገኛ ጸረ ኢትዮጵያ ሸማቂ ነበር። ሌሎችንም ብዙዎችን አሰልጥናብናለች ቻይና። ይህን ለመቀልበስ ኋላ ባለቀ ሰዓት ጃንሆይ ቻይና ድረስ ሄደው ማኦን መለማመጥና የዲፕሎማሲ ግንኙነት ለመመስረት ተገደው እንደነበር ደራሲው ባይነግረንም የምናስታውሰው የኢትዮጵያችን ታሪክ ነው። የሻዕቢያ የውጭ ግንኙነት ኃላፊ የነበረውን አልአሚን መሐመድ ሰዒድን ደግሞ ሀገሯ ወስዳ ለ6 ወራት ወታደራዊ ስልጠና ሰጥታ በኢትዮጵያ ላይ ያሰማራችው ሶሪያ ነበረች። ሳውዲም አሰልጥናዋለች። ከነጻነት በኋላ የኤርትራ የሀገር ውስጥ ጉዳይ ሚኒስትር የነበረው አሊ ሰይድ አብደላ የሻዕቢያ የፖለቲካ ክንፍ ኃላፊ የነበረውና ከተገነጠሉ በኋላ የኢኮኖሚ ትብብርና ልማት ሚኒስትር የሆነው ኃይሌ ወልደ ትንሳኤ ኮማንዶችን እየመራ አስመራንና ምጽዋን ሊቆጣጠር ተቃርቦ የነበረው ደፋርና ጀብደኛ የሻዕቢያ የጦር መሪ ኤርሚያስ ደበሳይ በኢትዮጵያ መንግስት ላይ የተካሄደውን የመጨረሻ ወታደራዊ ዘመቻዎች የመሩት እነ መስፍን ሀጎስና በቅጽል ስሙ ሸሪፎ እየተባለ የሚጠራው እና ኋላ የኤርትራ የውጭ ጉዳይ ሚኒስትር የተደረገው መሐመድ አህሙድ መሐሙድ ከነዚህ ከሳውዲ ሰልጣኞች መካከል ይገኙበታል። የግራ ዘመም አፍቃሪ ሶቪየት የሌበር ፓርቲ ፕሮ ሶቪየት ሌበር ፓርቲ የመሰረቱት እና የኤርትራ ነጻነት ግንባርን የተቀላቀሉት እነ ባዜን ያሲን፣ አብደላ ሱሌማን፣ ኢብራሂም ቶቲል እና በቀዳማዊ ኃይለ ሥላሴ ዘመን የኤርትራ የመጀመሪያ ገዢ የነበሩት የተድላ ባይሩ ልጅ ህሩይ ተድላ ወዘተ በተለያዩ የአረብና ሶሻሊስት ሀገራት እየሄዱ ኢትዮጵያን የሚወጉበትን የወታደራዊ ስልጠና፣ የፋይናንሻል፣ የሎጂስቲክና ሌሎች እርዳታዎችን ያገኙ የሻዕቢያ የቁርጥ ቀን ሰዎች ናቸው። ከነዚህ ውስጥ ኋላ አንዳንዶቹ በባህር ማዶ ሆነው የኤርትራን የመገንጠል እንቅስቃሴ በዓለም ሀገራት በማስተባበር የተሰማሩ ነበሩ። የዚህ መጽሐፍ ደራሲ ዳን ኮኔል ከሚነግረን ነገሮች ያልዘነጋውት የኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ የሰሜን አሜሪካ ተማሪዎች ኅብረት ጉዳይ ነው። ይህ እንደነ ፕሮፌሰር እንድሪያስ ሸቴንና መሰል ምሁሮችን በጸረ ኢትዮጵያ ፖለቲካው አውድ ያስተዋወቀው የሰሜን አሜሪካ የኤርትራ ነጻነት ደጋፊዎች ማህበር ይባል የነበረው ስሙን ቀይሮ በሰሜን አሜሪካ የኤርትራ ተማሪዎች ማህበር በመሰኘት እንቅስቃሴውን የቀጠለ ለተገንጣይ አማጽያን የፕሮፓጋንዳ የዲፕሎማሲና የገንዘብ ድጋፍ ማሰባሰቢያ ማህበር ሆኖ ያገለገለ ነበር። በጣም የገረመኝ ነገር ይህንን ማህበር በመደገፍ በሰሜን አሜሪካ የኢትዮጵያ ተማሪዎች ኅብረት አማካኝነት ይወጡ የነበሩት ጸረ ኢትዮጵያና አፍቃሪ ተገንጣይ ጽሑፎች ናቸው። አረቦቹ፣ አሜሪካኖቹ፣ ኩባና ቻይናዎቹ ሁሉ በኢትዮጵያ ላይ መሰለፋቸው ሳያንስ የኢትዮጵያ ተማሪዎች ዩኒየን ከሰሜን አሜሪካ ሆኖ የኤርትራን ተማሪዎች የነጻነት ትግል እየደገፈ ፕሮፓጋንዳ ይሰራላቸው ነበር። ግርም አለኝ እና ብዙ ጊዜ ባሳለፍነው ስርዓት በሰሜን አሜሪካ የኢትዮጵያ ተማሪዎች እንቅስቃሴ ስሙ ተደጋግሞ የሚጠራለትን የኛውን ጉድ የቀድሞ የአዲስ አበባ ዩኒቨርሲቲ መምህሬን ፕሮፌሰር እንድሪያስ ሸቴን አስታወስኩት። በአግራሞትና በሐዘን ገረመኝ የነገሮች ግጥምጥሞሽ። ኋላ ፕሮፌሰር እንድሪያስ በኤርትራ ነጻነት አከባበር በዓል ላይ የተጋበዘበት አኳኋን ከወያኔ መሪዎች ከነመለስ ከነክንፈና ሀየሎም ከመሳሰሉት ጋር የነበረው እጅና ጓንትነት ወዘተ ጉድ እያልኩ ከመቀጠል ውጪ አማራጭ አልነበረኝም። መጽሐፉ በጋሄርና ዳአባት በመሳሰሉት የኤርትራ የሽምቅ አካባቢዎች በመገንጠል ሂደቱ ወቅት በሻዕቢያ አማካኝነት በነዋሪዎች ላይ የተካሄዱትን ማህበራዊ ቤተ ሙከራዎች ሶሻል ኤክስፐሪመንቶች ያስነብበናል። ሻዕቢያና ኢኤልኤፍ የኤርትራን 9 ብሔረሰቦች ተሻግረው ከብሔር ክፍፍልና ከሃይማኖት ጎራ ራሱን ያላቀቀ አንድ የጋራ ሶሻሊስታዊ ማህበረሰብ
ስለሚፈጥሩበት መንገድ ሰዎችን በሰፈራና በካምፕ አሰባስበው አስቀምጠው የሰርቶ ማሳያ ሙከራ ያከናውኑ ነበር። የጋሄሩን ቤተ ሙከራ የምትመራው አስካለ መንቆሪዮስ የተባለች የሻዕቢያ ታጋይ የነበረች ደፋርና ዳሊያም ሴት ነበረች። ደራሲው ሳይለከፍባት አይቀርም። ኋላ ለሻዕቢያ ማዕከላዊ ኮሚቴ አባልነት ተመርጣ የነበረች ሴት ናት። የደአባቱ ሶሻል ኤክስፐሪመንት ከትግሉም ዘመን የተሻገረ ላቅ ያለ አጀንዳ ነበረው። የወደፊቱ ኤርትራ ኢንዱስትሪ አብዮት መጠንሰሻ ሆኖ እንዲያገለግል ተወጥኖ ከኢትዮጵያ በተዘረፉና በሚዘረፉ ግብአቶች ሎጂስቲኩ እየተሟላ በህቡ የሚሰራ ነበር። የሚገርመው ብዙ ቁጥራቸው በአስራዎቹ የሆኑ የታወቁ ሕክምና ዶክተሮች የሚመሩት ከሻዕቢያ የጦር ቁስለኞች መታከሚያነት አልፎ ለኔ እንደ ናዚ ዘመን ሚስጥራዊ የነ ሜንጌሌ ወታደራዊ ሕክምና ምርምር ካምፖች የመሰለ ቅርጽና ተግባራት ያሉት እስኪመስለኝ ድረስ በግርምት ያወጣኝ ታላቅ ሆስፒታል ነበር። ደራሲው ይህንን በሻዕቢያዎች ሚስጥራዊ ወታደራዊ ጠንካራ ይዞታ በፋህ ሰንሰለታማ ተራሮች መሃል እንደ ስምጥ ሸለቆ በረጅሙ የተዘረጋ ኮሪደራማ የበረሃ ሆስፒታል ከዓለም ትልቁና ረጅሙ ሆስፒታል እያለ ይጠራዋል። በአንድ ግቢ ከታጠሩ የምዕራቡና የሌላው ዓለም ሆስፒታሎች አንጻር ተመልክቶት ተገርሞ መሆን አለበት። የዚያ የሻዕቢያ የትግል ዘመን ሆስፒታል ዳይሬክተር ዶክተር ነረአዮ ተክለ ሚካኤል የተባለ በአዲስ አበባ በቤሩትና አሜሪካ የተማረ ዕውቅ የሕክምና ባለሙያ ነው። ከአሜሪካ ሥራውን ጥሎ መጥቶ በሻዕቢያ የሽምቅ ኮሪደሮች ውስጥ በተዘረጋው ሰንሰለታማ ሆስፒታል የሻዕቢያዎችን ቁምጣና ሸበጥ አድርጎ ፕሮጀክቶቹን ለደራሲው ሊያስጎበኝ ተፍ ሲል ደራሲው ከነቁምጣው ገና አንድ ፍሬ ታዳጊ ሕፃን ልጅ ይመስላል ሲል በአግራሞት ይሳለቅበታል። በዶክተሩ የትግል ወኔና ምቾቱን ድሎቱን ጥሎ መጥቶ ወገኔ ነው ያለውን ሕዝብ ለመደገፍ ከበረሃ ማዶ እየከፈለ በነበረው መሥዋዕትነት ይገረማል አብዝቶ ዳንኮኔል። በሱ ብቻ አይደለም የሚገረመው፣ በነገራችን ላይ በሁሉም ነው። በሁሉም ብዙ ነርሶች፣ አዋላጆች፣ የተለያዩ ባለሙያዎች ከአስመራና አዲስ አበባና ከውጭ አገራት ፈልሰው መጥተው በዚያ በረሃ እየተቃጠሉ ጸረ ኢትዮጵያ የነጻነት ግዳጃቸውን ያለምንም ማማረር ይወጣሉ። በእርግጥም ትልቅ ጽናት ነበር ይህ። ጽናታቸው እና የዓላማ ቁርጠኝነታቸው፣ መሥዋዕትነታቸው ሁሉም በየቻለውና በየተሰማራበት መስክ ጉልበቱን አእምሮውንና የማትተካ ሕይወቱን አሳልፎ ለመስጠት ቆርጦ የተሰማራበት አኳኋን ነው ደራሲውን አብዝቶ ያስደመመው። ደራሲው ይህ የሻዕቢያዎች ነገር አስደምሞት በዚያው እንደቀረ ያስታውቅበታል። በብዙ የመጽሐፉ ገጾች ባሰፈረው ጭብጨባ የኋላውን በተፈራ ገዳሙ ሚቲ ቲቪ ላይ ያሰማውን የጸጸትን ውዛዜ ለጊዜው ረስቼው ነው ይህንን የምለው። በመጽሐፉ ላይ የሚታየውን ዳንኮኔል በፍጹም ልቦና አካሉ ከኤርትራ አማጽያን ነገረ ሥራ ጋር በፍቅር የወደቀ ጸሐፊ ነው። ደራሲው በአንድ ቦታ ዶክተር ነረአዮ ተክለ ሚካኤልን ይጠይቀዋል። ለዚህ ሆስፒታል የሕክምና አገልግሎት የሚውሉ የተለያዩ የመድኃኒት፣ የምርመራ ቁሳቁስ፣ የላብራቶሪ፣ የመኝታና አልባሳት፣ የምግብና ሌሎች ለሕክምና አስፈላጊ የሆኑ ግብአቶችን ግን ከየት ነው የምታገኙት ብሎ መቼም የሕክምና ነገር መቋረጥ የሌለበት አገልግሎት ነው። ተገርሞ መሆን አለበት ደራሲው ጥያቄውን ያቀረበው እና ተገርሞ ሲጠይቅ በዓለም ይኖራል ብሎ ያልጠበቀውን ፍጹም ያስገረመውን መልስ አገኘ። እንዲህ ብሎ ይመልስለታል የሻዕቢያው ቆራጥ ዶክተር ነረአዮ ተክለ ሚካኤል። የሆስፒታላችን ግብአቶች ሁሉ የምናሟለው ከኢትዮጵያ መንግሥት የሕክምና አገልግሎት መስጫ ተቋማትና መጋዘኖች ላይ እየዘረፍን እየተቆጣጠርን ነው። ክዋለ ደራሲው ጨመረለት ዶክተር ነረአዮ። ለማንም አትንገረው እንጂ የሆስፒታሉን የግብአት ጥያቄዎች መሠረት አድርገው የሚታቀዱና የሚተገበሩ የሻዕቢያ የዘረፋ ኦፕሬሽኖችም እኮ አሉ። ያለነዚያ ይህ ሁሉ የገነባነው ታላቅ ሰብአዊ አገልግሎት ፉርሽ ነው የሚሆነው እና ግንባር ካሉት ተዋጊዎቻችን ጋር እየተናበብን ነው የምንሰራው ብሎ ትርፍ። ጉድ አልኩ። ኤርትራውያኑ ሸማቂዎች የፈጠሯቸው የትግራይ ነፃ አውጪ ሰራዊቶች ለትግራይ ሕዝብ የሚላክን የእርዳታ እህል ይዘርፉ እንደነበር ከፕሮፌሰር መስፍን ወልደ ማርያም የመጽሐፍ እማኝነት ያነበብኩት ነበር። የእነርሱ እየገረመኝ ስኖር የሻዕቢያ ሆስፒታል በእግሩ ቆሞ እንዲሄድ ሲባል በኢትዮጵያ የሕዝብ ሆስፒታሎችና መሠረተ ልማት ተቋማት ላይ ጦርነት ከፍተው የታቀደ ዝርፊያ የፈጸሙት የኤርትራ ነፃ አውጪዎች ደግሞ መጡብኝ። ወቸ ጉድ! አያንቺ ኢትዮጵያ ቸንክሮ የያዘሽ ካስማውና አውታሩ አይነተ ብዙ ነው ባድባሩ ባውጋሩ ከቶ እንዴት እናርግሽ ልንፈታሽ ከስሩ ሲል ኃይሉ ገብረ ዮሐንስ ገሞራው እንደገጠመው
የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ የተከታተላችሁትን መሰናዶ አቀረብንላችሁ። እንደወደዳችሁት እምነታችን ነው። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ